ቢዝነስ መጀመር ፈልጋችሁ የምትጀምሩበት ገንዘቡ እና አክቹሊ የቢዝነስ ሐሳቡ ራሱ ከሌላችሁ በዚህ ቪዲዮ ያለ ገንዘብ እንዲሁም ያለ ቢዝነስ አይዲያ እንዴት ቢዝነስ ቢልድ ሊደረግ ይችላል የሚለውን ባጭሩ አሳያችኋለሁ። አይ ኖ ሪል ላይ መስል ይችላል ግን የቪዲዮ መጨረሻ ላይ ተመሰግኑኛላችሁ። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። ቢዝነስ ማለት የሆነ ፕሮዳክት አለ ኦር የሆነ ሰርቪስ አለ፣ ከዛ የሚገዛ ደግሞ አንድ ሌላ አካል አለ፣ የሚገያዩበት ደግሞ ገንዘብ ነው ራይት? ይሄ ነው ቢዝነስ ማለት። ሶ ጥያቄው የሚሆነው ይሄ ቢዝነስ እንዲከናወን ከከስተመሩና ከፕሮዳክት ወይም ከሰርቪሱ መቅደም ያለበት የትኛው ነው? መድኃኒት አምርቶ መድኃኒቱን የሚገዛ በሽተኛ ሰው መፈለግ ይሻላል ወይስ በሽተኛውን ሰው አግኝቶ ለሱ የሚሆን መድኃኒት ማምረት ይሻላል? የትኛው ይመስላችኋል? ቢካዝ ብዙ ሰዎች ብዙ ገንዘብ ኢንቨስት አድርገው ፕሮዳክት ገዝተው ከዛ በኋላ ከስተመር ይፈልጋሉ። አንዳንዶች ደግሞ ከስተመር ይዘው ከዛ በኋላ ፕሮዳክት ይሰራሉ። በሁለቱም መንገድ ቢዝነስ ሊከናወን ይችላል። አሁን ላይ በዓለማችን ኦልሞስት አብዛኞቹ የሚባሉ ጥያቄዎቻችን በሙሉ መልስ አግኝተዋል ራይት? ሁል ጊዜ ፕሮብሌም የሚሆኑ የማይቋረጡ ኤቨርግሪን የምንላቸው የቢዝነስ ሴክተሮች አሉ። ከነዛ ውስጥ ለምሳሌ ሄልዝ፣ ዌልዝ እና ሪሌሽንሽፕ፣ እነዚህ ሶስቱ ቶፒኮች ምን ጊዜም አዳዲስ ቢዝነሶችን የሚቀበሉ ሴክተሮች ናቸው። ሁል ጊዜ እዛ ላይ ሶልቭ የሚደረግ ፕሮብለም አለ ወይም ደግሞ ፔሸንት አለ። ስለዚህ ፔሸንቱ መያዝ ሳይጠበቅብን ለነዛ ነገሮች የሚሆን መጀመሪያውን ፕሮዳክት አምርቶ ወደ ገበያ መግባት ይችላል። ለምሳሌ አንድ ሰው የሆነ ገንዘብ ካለው 1 ሚሊዮን ካለው ወጥቶ ፋርማሲ ሊከፍት ይችላል። ፋርማሲ የሚከፍተው በሽተኞች ስለሚያውቅ መድኃኒት የሚፈልጉ ሰዎች በዙሪያው እንዳሉ ጥናት ስላደረገ አይደለም። የሚፈለግ የጤና ፕሮዳክቶች እንዳሉት ስለሚያውቅ ገንዘቡን ኢንቨስት አድርጎ ፋርማሲ ይከፍታል። ከዛው ላይ ይጠብቃል ሰዎች እንዲመጡ ኦር ደግሞ አድቨርታይዝ ያደርጋል ራይት? እነዚህ ሴክተሮች ላይ ስቲል ዲማንዱ አለ። ግን ይሄ ለሁሉም አይሰራም። አዲስ ቢዝነስ መጀመር ለሚፈልግ ሰው ያን ያህል ገንዘብ ኑሮን እነዚህ ሴክተሮች ውስጥ ገብተን ፕሮዳክትና ሰርቪስ በብዙ ብር ቀድመን አምርተን ኦር ገዝተን ላንገባ እንችላለን። ቀድመን ግን በሽተኛውን ወይም ደግሞ ማርኬቱን ቀድመን መያዝ እንችላለን። ያ ማለት መጀመሪያ ከስተመሩን ሰበስባለን፣ ከዛ ለዛ ከስተመር የሚሆን ፕሮዳክትና ሰርቪስ አምርተን እንመጣለን። ልክ ስንመጣ ኦልሬዲ እንደሚገዛን እርግጠኛ የሆንበት ሰው እጃችን ላይ ያለ ማለት ነው። አይኖ ትንሽ ኮምፕሊኬትድ ሊመስል ይችላል። ጀስት ታገሱኝ። ጥሩ ምሳሌዎችን እያነሳው በደንብ አድርጌ ያሳያችኋለሁ። ሶ ከስተመር ቤዝ መጀመሪያ ቢልድ አድርጎ ከዛ በኋላ ፕሮዳክት ማምጣት በ4 ስቴፖች እንመለከተዋለን። ለማታውቁ ሰዎች ዮናስ ሞ እባላለሁኝ። ከ25 በላይ ሰራተኞች ያሉት ዮናይል ኮሙኒኬሽን የሚባል የማርኬቲንግ ኤጀንሲ አስተዳድራለሁ። እንዲሁም ደግሞ ኬሌክስ የሚባል ኦንላይን ኤዱኬሽናል ፕላትፎርም አለን። ሰዎችን ከስኪል ወደ ቢዝነስ የሚያስገቡ ኤዱኬሽኖችን እዛ ላይ እናስተምራለን። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። የመጀመሪያው ስቴፕ የሚሆነው ሁላችሁም ይሄን ነገር ይመለከታችኋል። ሰዎችን በምንድነው ልረዳ የምችለው የሚለውን ጥያቄ ራስን መጠየቅ ነው። ሶ በብዙ መንገድ ቫሉዌብል ሰዎች ልንሆን እንችላለን ወይም ደግሞ ጠቃሚ ሰዎች ልንሆን እንችላለን በብዙ መንገድ ራይት? ሶ ከነሱ መንገዶች መካከል አንደኛው በእውቀታችን ሊሆን ይችላል። ያ ማለት በህይወት ከሰበሰብናቸው ልምዶች፣ ከተለያዩ ኤክስፔሪንሶች የምናውቀው ነገር አለ። ለምሳሌ አንዳንዱ ሰው ስለ ሪሌሽንሺፕ ብዙ ነገር ያውቃል አይደል? ኢንተረስቱ ስለሆነ ሪሰርች ስለሚያውቅ ያውቃል። የሆነ ልጅ ደግሞ ረጅም ዓመት ጂም የሚመላለስ ከሆነ ስለ ፊትነስ፣ ስለ ቦዲ ቢልዲንግ፣ ውፍረት ስለመቀነስ በደንብ አድርጎ አንደርስታንድ ያደርጋል። ይሄ እውቀት ነው። በዚህ እውቀት ሰዎችን ልረዳ እንችላለን። ሁለተኛው ደግሞ ኤዱኬሽናል ባክግራውንዳችን ነው። በምንድን ነው የተማርኩት? ለምሳሌ በህግ የተመረቀ ሰው ይኖራል፣ በህክምና የተማረ ሰው ይኖራል። እነዚህ ነገሮች ስቲል ተፈላጊነት አላቸው ማርኬቱ ላይ። በዚህም ሰዎችን ሊረዳ ይችላል። ሶስተኛው ደግሞ ስኪል ሴታችን ነው። ይሄ አክቹሊ አሁን ላይ እየሰራን ያለ ነው፣ ዴቨሎፕ ያደረግነው ስኪል አለን ወይ ሙያ አለን ወይ ሰዎችን ልረዳበት የምንችለው። አንዳንድ ሙያዎቻችን ዳይሬክትሊ ገንዘብ እያገኘንባቸው ሊሆን ይችላል። አንዳንዶቹ ደግሞ ገንዘብ እያገኘንባቸው ያልሆኑ ሙያዎች ደግሞ ይኖሩናል፣ ተዳፍነው የቀሩ ማለት ነው። ለምሳሌ አንድ ይሄን ቪዲዮ የሚመለከት ሰው እኔ ፌስቡክ አድረር ማድረግ ይችላል ይችላል። አንዱ ደግሞ እኔ ቪዲዮ መቅረጽ እችላለሁ። ኤኒቲንግ ሙያ ነው፣ ስኪል ነው ብላችሁ የምታስቡት ካለ እሱም ደግሞ ሰዎችን ልትረዱበትና ጠቃሚ ልትሆኑበት ይችላላችሁ። ሶስት ነገር አነሳን። እውቀታችሁን፣ ያላችሁ ኤዱኬሽናል ባክግራውንድ፣ ሶስተኛው ደግሞ ያላችሁ ስኪል ሴት። ቅድም ያነሳነው ሪሌሽንሺፕ ላይ እውቀት ያለው ሰው ሰዎችን ሊያማክራቸው ይችላል፣ ስለ ትዳራቸው፣ ስለ ፍቅር ህይወታቸው። የጂም እውቀት ያለው ሰው ደግሞ የሆነ ሰው እንዴት ኪሎ መቀነስ እንዳለበት ሊያስተምራቸው ይችላል። እነዚህ ሁሉ ነገሮች ምን ሊሆኑ ይችላሉ? ወደ ጠቃሚነት ሊቀየሩ ይችላሉ። ይሄንን ካነሳን ሁለተኛው የሚሆነው ባለኝ ጠቃሚ በሆንኩበት ነገር ሊጠቀሙ የሚችሉ ሰዎች ወይም ፖቴንሻል ከስተመሮች እነማን ናቸው? ይሄ አቫታር እንለዋለን በቢዝነስ። አቫታራችሁን ክሬት ታደርጋላችሁ። አቫታር ማለት ታርጌት ማድረግ የምትፈልጉት ሰው ምን አይነት ፐርሶናሊቲ ነው ያለው ወይም ደግሞ ኦዲየንስ ፐርሶና እንለዋለን። ከስተመር ፐርሶና ወይም ደግሞ አይዲያሊ አብሬው መስራት የሚፈልገው ሰው ከስተመሬ ምን ይመስላል የሚለው ነገር ክሬት እናደርጋለን። ክሬት እናደርግ በሁለት ነገር ነው፣ በዴሞግራፊ እና በሳይኮግራፊ። ዴሞግራፊ የምንላቸው ጾታው፣ እድሜው፣ የሚኖርበት ሎኬሽን፣ እነዚህ ነገሮች ዴሞግራፊ ይባላሉ ራይት? በዚህ ነገር መጀመሪያ ከፍለዋለሁ። ከዛ ሳይኮግራፊ ደግሞ የምለው ነገር አለ። ያ ማለት ኢንተረስቱ ምንድነው? ቢሄቪየሩ ምንድነው? ምን አይነት ነገር ነው የሚፈልገው? ፐርሰናሊቲው ምን አይነት ነው? ይሄ ደግሞ ሳይኮግራፊ ይለዋል። ክሊር የሆነ ኦዲየንስ ፐርሶን አስቀምጣለሁ። ለምሳሌ ኤዱኬሽናል ባክግራውንዱ አካውንታንት የሆነ ሰው ሊረዳቸው የሚችሉ ሰዎችን አቫታር ክሬት ሲያደርግ ምን ሊያደርግ ይችላል? ዴሞግራፊ ላይ ስሞል ቢዝነስ ኦነር የሆነ እድሜ ከ25 እስከ 45
ሎኬሽኑን ደግሞ ለኦፊሴ ወይም ደግሞ ለቢሮ የቀረበ፣ ጾታ ደግሞ ፕሪፈረብሊ ሴት ብሎ ሊያስቀምጥ ይችላል። ይሄ አሁን አቫታሪ ነው። ፖቴንሻሊ እነዚህ ሰዎች ሊረዳቸው ይችላሉ ሊል ይችላል። ሳይኮግራፊ ላይ ደግሞ አካውንቲንግ በጣም ኦቨርዌልም የሚያደርጋቸው ታክስ የሚፈሩ ሰዎች፣ ከዛ በኋላ ደግሞ ኤክስፔንሲቭ የሆኑ አካውንታንቶችን ሃየር ማድረግ የማይፈልጉ ብሎ ደግሞ ሳይኮግራፊክስ ሊያስቀምጥ ይችላል። ጂም የሚወደው ልጅ ደግሞ አቫታር ክሬት ሲያደርግ ምን ሊያደርግ ይችላል? ወንዶች ከ30 እስከ 45 ዓመት ዕድሜ ያለ፣ ከዛ ደግሞ ፉል ታይም ጆብ ያላቸው እና ፋሚሊ ያላቸው ብሎ ሊያስቀምጥ ይችላል። ዴሞግራፊ ሳይኮግራፊ ላይ ደግሞ የሚደክማቸው አውት ኦፍ ሼፕ የሆኑ ወይም ደግሞ የሰውነት ቅርጻቸው የተበላሸ ፊት መሆን የሚፈልጉ ግን ደግሞ ሰዓትና ሞቲቬሽኑ የሌላቸው ጂም ለመሄድ ብሎ ስፔሲፊክ ሊያደርገው ይችላል። በዚህ መንገድ አቫታር ክሬት ይደረጋል። ይሄ በጣም ከምታስቡት በላይ ኢምፖርታንት ፓርት ነው። በቃ አሁን ነው መሰረቱ የተጣለ ያለው። ኦኬ ሶስተኛው ስቴፕ የሚሆነው ክሬት ያደረጋቸዋቸው አቫታሮች የሚፈልጉትን ጎል በራሳቸው መንገድ እንዲያሳኩ በነፃ ማስተማር ነው። ይህን የምታደርጉበት መንገድ ኮንቴንት ይባላል። ኦኬ ሶ የመጀመሪያው ኮንቴንት ክሬት ስታደርጉ ሚዲያ ትመርጣላችሁ። ሚዲያ የምንለው በቴክስት ነው ማስተምራቸው፣ በቪዲዮ ነው ማስተምራቸው ወይስ በኦዲዮ ነው ማስተምራቸው? the most effective የሚባለው ቪዲዮ ነው። ለምን? ሶስቱንም ማጠቃለል ስለሚችል። ከዛ መቀጠል ፕላትፎርም ትመርጣላችሁ። የትኛው ሶሻል ሚዲያ ላይ? ፌስቡክ ነው፣ ኢንስታግራም ነው፣ ዩቲዩብ ነው፣ ቲክቶክ ነው። ኦኬ ቪዲዮን ከመረጣችሁ ስትጀምሩ በኢንስታግራም በቲክቶክ በእነዚህ ቢሆን አሪፍ ነው። ካልሆነ ደግሞ ዩቲዩብ ላይ ሎንግ ፎርም ልታደርጉ ትችላላችሁ ትምህርቱን። እዚህ ጋር እየሰራችሁ ያላችሁት ማሲቭ የሆነ ኦዲየንስ ቢልድ ማድረግ ኢንፍሉዌንሰር መሆን ወይም ደግሞ ታዋቂ ሰው መሆን አይደለም። አክቹዋሊ እናንተ በምታውቁት ነገር የሆኑ ሰዎችን መርዳትና እነሱ ሪዛልት እንዲያመጡ ማድረግ ነው። በጣም በሚገርማችሁ ሁኔታ ማለት ነው ማሲቭ የሆነ ኦዲየንስ ያላቸው ሰዎች ከኦዲየንሳቸው ገንዘብ አይሰሩ which is kind of ዳም ስታስቡት እውነት ለመናገር because as long as educational content በተለይ ደግሞ ክሬት የሚያደርግ ሰው አላማው ሰዎችን ኤጁኬት ማድረግ እስከሆነ ድረስ እነሱ ሰዎች በራሳቸው መንገድ ማሳካት የማይችሉ ሰዎች ሊያሳኩበት የሚችሉትን ሰርቪስ ወይም ፕሮዳክት የማቅረብ ግዴታ አለበት። አሁን ወደሚቀጥለው ስቴፕ እየመጣሁላችሁ ነው። ግን ምን ልላችሁ ነው እዚህ ጋር ያነሳሁት ግዴታ ትልቅ ኦዲየንስ ማሲቭ የሆነ የሶሻል ሚዲያ ፎሎወር ቢልድ ልታደርጉ አይገባም። እኔ 300 ምናምን ሺህ ሰብስክራይበርስ አሉኝ ዩቲዩብ ላይ ራይት። ከኔ በጣም ያነሰ 100,000 የማይሞላ ሰብስክራይበርስ ያላቸው ግን ፕሪሳይዝሊ የሆነች ኒሽ ላይ ብቻ ፎከስ አድርገው የሚሰሩ ሰዎች ከኔ የተሻለ ገንዘብ ይሰራሉ። ለሪል ስቴት ሴልሶች ብቻ ኮንቴንት የሚሰሩ ሰዎች ውጭ ሀገር ያሉ ከእያንዳንዱ ዩቲዩብ ሰብስክራይበራቸው ወር ደግሞ ካላቸው ኦዲየንስ ቤዝ በጣም ብዙ ገንዘብ ማግኘት ይችላሉ። ከማን አንጻር? ከኔ አንጻር ማለት ነው። ሶ ኦዲየንስ ቁጥር በሰበሰበ አይደለም። አሁን ላይ 5 ሚሊዮን ምናምን ሰብስክራይበር ያለው ሰው ቪዲዮ 100,000 ሊታይ ይችላል። በጣም ትንሽ ነው ስታስቡት አይደለ ፐርሰንቱ። ስለዚህ ኦዲየንስ ቢልድ የማድረግ ጉዳይ ሳይሆን የምትረዷቸውን ሰዎች ወደ አንድ ቦታ መሰብሰብ ነው። ይሄ በማርኬቲንግ ኢንባውንድ ማርኬቲንግ ይባላል። እንዴት ነው ያንን አቫታር ኤጁኬት የምታደርጉት ሲባል ኮንቴንቱ ቦሪንግ መሆን የለበትም። ከዚ ኤዱኬሽናል ኮንቴንት ባይ ኢትሰልፍ ቦሪንግ ነው። ስለዚህ በተቻለ መጠን ኮንቴንቱን ቦሪንግ ላለማድረግ ትሞክራላችሁ፣ ኢንተረስቲንግ እንዲሆን ማለት ነው። ለምሳሌ ቅድሞቹን ምሳሌዎች እናንሳ። አካውንታንትና ጂም ጋይ ኦኬ አካውንታንት ለምሳሌ ፕላትፎርሙን ዩቲዩብ ሾርት እና ሊንክድን ነው ብሎ ሊመርጥ ይችላል። እዛ ላይ ምን አይነት ኮንቴንቶች ይሰራል? 3 bookkeeping mistakes small businesses make, how to pay yourself legally from your own business። እንዲህ አይነት ኮንቴንቶች በጣም ኦቨርዌልምድ የሆኑ ቢዝነስ ኦነሮችን እና ዳይሬክትሊ ከምሰጣቸው ቲፕ ጋር ሪሌት የሚያደርጉ ሰዎችን አትራክት ማድረግ ይችላል። ዩ ሲ አሁን በነፃ ኮንቴንት የሰጣቸውን እያስተማራቸው ነው ራሳቸውን ሰፖርት እንዲያደርጉ። በዛ መንገድ ነው ኦዲየንስ ቢልድ የሚያደርገው። ጂም ላይ መስራት የሚፈልገውን ደግሞ ብንመለከት ፕላትፎርሙ ቲክቶክ እና ኢንስታግራም ሪል ያደርገው ይችላል። በጣም ቀላል የሚባል ኮንቴንት ስለሆነ ሶ ኮንቴንት አይዲያው ላይ ከቤታችሁ ወይም ደግሞ መኝታ ክፍላችሁ ሆናችሁ ልሰሯቸው የምትችሏቸው 3 ኤክሰርሳይሶች፣ ከቤታችሁ ሆናችሁ ካሎሪ ለመቀነስ እነዚህ ምግቦች ብትበሉ ይሄን ያህል ኪሎ መቀነስ ትችላላችሁ አይነት ኮንቴንት ይሰራል። በዚህ ኮንቴንት ኦዲየንስ ቢልድ ያደርጋል። ቤዚክሊ ምንድነው ሰዎቹ እኔን ሳትፈልጉ ራሳችሁን በዚህ መንገድ ሰርቭ አድርጉ ብሎ ይሰጣቸዋል። ግን ሳይኮሎጂ ምንድነው ምንጊዜም ኦዲየንስ ተጨማሪ ነገር ምንጊዜም ይፈልጋል። የፈለገ ፊትነስ ኢንፍሉዌንሰሩ ቤት ውስጥ እንዲህ አይነት ነገር ኤክሰርሳይዝ አድርግ ብሎ እንኳን በቪዲዮ ቢያሳየን መጠቀም የሚችል ሰው ይጠቀምበታል። ግን መክፈል የሚችል ሰው ግን አይኔ ና አንተ መተራሳ አሰልጥለኝ ይለዋል። አብዛኛው እዚህ ኢንዱስትሪ ላይ ያለ ቢዝነስ ፈንክሽን የሚያደርገው በዚህ መንገድ ነው። መጀመሪያ በነፃ እኔን አትፈልገኝ እንካሄው ራስ ስራው ብላችሁ ተጡታላችሁ። ራሱ መስራት ሳይችል ግን ይመጣል። ሶ ኮንሰልት እያደረጋችሁ ይሰራል። ለዛ ደግሞ ገንዘብ ይከፍላችኋል ማለት ነው። ሶ መክፈል የማይችሉትም ሰዎች ይጠቀማሉ፣ መክፈል የሚችሉትም ሰዎች ይጠቀማሉ። አራተኛው ስቴፓችን የሚሆነው የመጀመሪያ ከስተመራችሁን መርዳት ነው። በቢዝነስ MVP እንለዋለን፣ ሚኒመም ቫያብል ፕሮዳክት ማለት ነው። ሶ ራሳችሁን የሚጠይቁት ኦኬ አሁን ባለኝ ስኪል፣ አሁን ባለኝ ኖሌጅ፣ አሁን ባለኝ ኤዱኬሽናል ባክግራውንድ ከኦዲየንሶች መካከል አንድ ሰው ልርዳብል። ለምሳሌ አካውንታንቱ ከሆነ ኦኬ ካሉኝ ከሚከታተሉ ቢዝነስ ኦነሮች መካከል ለአንድ ሰው ታክሱን ብሰራለትስ፣ ግብር ባሳውቅለትስ፣ ቡክኪፒንጉን ባስተካክልለትስ፣ ይችን ነገር ራሱን ይጠይቃል። ከዛ ምን ያደርጋል? ፖቴንሻሊ ከዚህ ከምሰጣቸው ነገሮች ሊጠቀሙ የሚችሉ ሰዎች እነማን ናቸው ብሎ ያስባል። ሊስታቸውን ከተመለከተ በኋላ ኦኬ እነሱን አትራክት ለማድረግ በነፃ ምን ልሰጣቸው ይችላሉ? ይሄ በነፃ የሚሰጣቸው ነገር ሊድ ማግኔት ይባላል። ያችን ሊድ ማግኔት ይሰራል። ለሴ አካውንታንት ከሆነ የአንድ ወር ነፃ
ግብር አሳውቅላችኋለሁ። ፐርሰናል ትሬነር ደግሞ ከሆነ ለአንድ ወር በሳምንት አንድ ቀን ትሬን አደርጋችኋለሁ ወይም ደግሞ ሚል ፕላን አዘጋጅቼ እሰጣችኋለሁ ሊሆን ይችላል። ሊድ ማግኔቱ ማለት ነው። ያን ሊድ ማግኔት ክሬት ካደረገ በኋላ ቀጣዩ ስራ የሚሆነው ያንን ሊድ ማግኔት ኮሚኒኬት ማድረግ ነው ወይም አድቨርታይዝ ማድረግ ነው። ኮንቴንቶቻችሁ ላይ ታስገቡታላችሁ። ለምሳሌ ፐርሰናል ትሬኒንግ መስራት ነው ያሰበውን በል ያ ጂም የሚያዘወትረው ልጅና ኦኬ ፐርሰናል ትሬነር ሆናለሁ ክላይንቶች ይዛለሁኝ ግን ዝም ብዬ ይሄን ያልክፈሉ ከምል እስኪ አንድ ሰው ልርዳ መጀመሪያ እሱ ላይ ለውጥ ላምጣ ከዛ በኋላ እሱን ይዤ ሌሎችም እንዲህ ያደርግላችኋለሁ ማለት ይችላል ይላል። ሰው ለአንድ ወር የሚሆን ፐርሰናሊ ትሬን አደርጋለሁ በሳምንት አንድ ቀን ብሎ ኮንቴንቶቹ ላይ ባይ ዘ ዌይ እኔ እንዳሰለጥናችሁ የምትፈልጉ ከሆነ በዚህ ወር ለአንድ ሰው ነፃ ትሬኒንግ ሰጣለሁ ብሎ ኮንቴንቱ ላይ ያስገባል። ደውሉልኝ ይላል፣ ይደወልለታል፣ አንድ ሰው ያገኛል። አሁን እዚህ አራተኛው ስቴፕ ላይ ስራው ምንድነው? ለዛ ሰው አክቹዋሊ ሪዛልት ማምጣት ነው። ለሱ ሪዛልት ካመጣ ፕሩፍ አገኘ ማለት ነው። ሚኒመም ቫያብል ፕሮዳክት ያልነው እዚህ ጋር ነው። ያለምንም ኮስት ፕሩፍ አደረገ መስራት እንደሚችል ብዙ ሰዎችን መርዳት እንደሚችል። ከዛ ደግሞ አክቹዋሊ ቴስቲሞኒያል ማግኘት ይችላል ከዛ ሰው። ሁለተኛ ደግሞ አክቹዋሊ የሚታይ ፕሩፍ አለው። ይሄው የገሌን ከዚህ ወደዚህ አምጥቼዋለሁ ቢፎር ኤንድ አፍተር፣ ስለዚህ ይሄ ሪዛልት እናንተ ማግኘት ይችላላችሁ ብሎ አድቨርታይዝ ማድረግ ይችላል። በዚህ መንገድ አንድ ሰው ከረዳሁኝ በሚቀጥለው ደግሞ ብዙ ሰዎችን መርዳት ይችላል ብዬ ኦፈር ክሬት አደርጋለሁ ማለት ነው። አሁን ቢዝነስ እየሆነ ነው። ኦፈር ማለት ቤዚክሊ ልትሸጡት ያሰባችሁትን ነገር ኮሚኒኬት የምታደርጉበት መንገድ ነው። ያ ማለት እኔ እየሸጥኩ ያለሁት ስልክ ከሆነ ይሄን ስልክ ይሄው ስልክ ነው ግዙኝ አንድ ኦፈር ነው። ሁለተኛው ደግሞ ይሄ ስልክ ህይወታችሁን ያቀለዋል ሁለተኛው ኦፈር ነው። ይሄ ስልክ ከዚህ ነገር የተሰራው እንዲህ አድርጎ ይጠቅማችኋል በዚህ ዋጋ ነው የሚሸጠው ይሄ ደግሞ የኛው ኦፈር ነው። ሶ የምንሸጠው ነገር ኮሚኒኬት የምናደርግበት መንገድ ፕሮዳክቱና ኮሚኒኬሽናችን አንድ ላይ ኦፈር ይባላል። ሶ ኦፈር ክሬት ሲደረግ አድሬስ መደረግ ያለባቸው ወይም ደግሞ ኮሚኒኬት መደረግ ያለባቸው ፖይንቶች ምንድናቸው? የመጀመሪያው የእናንተን ፕሮዳክት ወይም ሰርቪስ ሲገዙ የሚያገኙት አውትካም ምንድነው? ላይክ ሪዛልቱ ምንድነው? ምን አይነት ውጤት ነው የሚያገኙት ነው። ሁለተኛው ደግሞ ያን ውጤት ለማግኘት ምን ያህል ጊዜ ይወስዳል? ሶ ታይሙ እናነሳለን። ሶስተኛው ደግሞ አቮይድ የሚያደርጉት ፔን ምንድነው? ያንን ሪዛልት በማግኘታቸው like avoid የሚያደርጉት ፔን አለ ወይ እሱን ነገር አድሬስ እናደርጋለን። አራተኛው ደግሞ እነሱ ማድረግ የሚጠበቅባቸው ነገር ምንድነው? ያን ሪዛልት እንዳገኙ ከነሱ ምን ይጠበቃል? እነዚህ ነገሮች አንድ ላይ ስታመጧቸው ቅድም ላነሳውላችሁ ኤግዛምፕሎች ምን ይመስላሉ የሚለውን አሳያችኋለሁ። ለምሳሌ አካውንታንቱ እንዴት አድርጎ ኦፈሩን ክሬት ሊያደርገው ይችላል? ኤክስፔንሲቭ ወይም ደግሞ ውድ አካውንታንቶችን መቅጠር ሳይጠበቅባችሁ በ30 ቀን ጊዜ ውስጥ እንዴት የራሳችሁን ግብር ማሳወቅ እንደምትችሉ አሳያችኋለሁ። በዚህ ፕሮሰስ ከሄዳችሁ ከዚህ በኋላ ስለ ታክስ አትጨነቁም። you see ምን እንደሚጠበቅባቸው ምን ያህል ቀን እንደሚወስድ ምን አይነት ፔን ሪሙቭ እንደሚያደርጉ በግልጽ ነገራቸው ማለት ነው። ቅድም ያነሳውላችሁ ነገሮች በሙሉ አድሬስ ተደርገዋል። ፐርሰናል ትሬኒንግ ለሚሰራው ሰው ደግሞ ኦፈሩ ምን ሊሆን ይችላል? ጂም ሄዶ ስፖርት ለመስራት ሰዓት ለሌላችሁ ሰዎች በ30 ቀን ውስጥ 10 ኪሎ እንድትቀንሱ አደርጋችኋለሁኝ። ለዚህ ደግሞ ኤክስፔንሲቭ የሆኑ ጊሮችን መግዛት አይጠበቅባችሁ ወይም ደግሞ የሆነ ጂም ሜምበርሺፕ መክፈል አይጠበቅባችሁም። ኦር ደግሞ የምትወዱትን ምግብ መተው አይጠበቅባችሁም። you know all those things ሰዎቹ ማድረግ የማይፈልጓቸው ነገሮች በሙሉ እዚህ ጋር ደረደራለሁ ማለት ነው። ሶ በዚህ መንገድ ኦፈሩን ክሬት ሳደርገው ስትሮንግ ይሆናል። ለምን? አድሬስ መደረግ ያለባቸውን ፖይንቶች በሙሉ ሂት ስላደረኳቸው። አሁን ኦፈር ክሬት ከተደረገ በኋላ እዚህ ጋር ነው the most important part ይመጣው which is ሊዱን ላንድ የምታደርጉበት ወይም የሚመጣውን እናንተን ፈልጎ የሚመጣውን ሰው የሆነ ቦታ ላይ ልትሰበስቡት ልታሳርፉት ይገባል። ኦኬ አሁን ኦፈሩ በዚህ መንገድ ክሬት ተደረገ። ዩቲዩብ ኮንቴንት ላይ እንዲህ እንረዳለን ልትሉ ነው። እንዴት እንደሆነ እነግራችኋለሁ። ኦኬ ሰዎች ከዛስ ኮሚኒኬት ማድረግ ሲፈልጉ የት ጋር ነው መተው ኮሚኒኬት የሚያደርጓችሁ የሚለው ቦታ እነሱ መተው የሚያገኙበት ቦታ ላንዲንግ ፔጅ ይባላል። ላንዲንግ ፔጅ ዌብሳይት ሊሆን ይችላል። ዌብሳይት ላይ ሂደው የሆነ ኢንፎርሜሽን አይተው ከሆነ ኦርደር የሚያደርጉት ያ ዌብሳይት ላንዲንግ ፔጅ ይባላል። ካልሆነ ደግሞ ስልክ ሊሆን ይችላል። ሰዎቹ አዳምጠው ስልክ የሚደውሉ ከሆነ ላንድ እያደረጋችሁ ያላችሁት በስልክ ነው። ኦኬ በቴሌግራም ከሆነ በቴሌግራም ያንን ቻናል መጀመሪያ ሴታፕ ማድረግ ያስፈልጋል። ከዛ ሌላኛው ኢምፖርታንት ኮንሴፕት ደግሞ እዚህ ጋር የምናነሳት ሊድ ማግኔቷ ትመጣለች። ሊድ ማግኔቱን ይሰጣል። ከዛ በኋላ ኦፈሩ ከኋላ ይኖራል ማለት ነው። እንዴት ነው የሚሄደው መሰላችሁ? ለ10 ሰው ፐርሰናል ትሬኒንግ መስጠት ይፈልጋል። በነፃ ለአንድ ሰው ፐርሰናል ትሬኒንግ ሰጣለሁ አለ። ያቺ በነፃ አንድ ሰው ሰጣለሁ የሚላት ሊድ ማግኔት ናት። እሷን ኮሚኒኬት ያደርጋል። ኦኬ ሰዎች በነፃ ፐርሰናል ትሬኒንግ ለማግኘት ብለው ሲደውሉ ምን ያደርጋል? ቦታው ተይዟል ግን ብሎ ኦፈሩ ይነግራቸዋል ማለት ነው። ወይም ደግሞ ዌብሳይቱ ላይ ቪዲዮ ያስቀምጣል። ለአንድ ሰው ሰጥቻለሁ ከዛ ግን ይሄ ነው ይላል። ሊድ ማግኔቱ ተሰጠ። ከዛ በኋላ ኦፈሩ ደግሞ ከኋላ ይመጣል ማለት ነው። ምናልባት ለአንድ ሰው ላይሆን ይችላል፣ ሚል ፕላን ሊሆን ይችላል። ሚል ፕላኑን ለሁሉም ይሰጥና ግን ይሄ ሚል ፕላን አፕላይ እንድታደርጉትና እንዲሰራላችሁ የምትፈልጉ ከሆነ ዩ ኒድ ኤ ፐርሰናል ትሬነር ኦኬ ለሱ ደግሞ ቡክ አድርጉኝ ብሎ ያስቀምጥላችኋል ላንዲንግ ፔጅ ላይ ማለት ነው። ዩሲ ይሄ ነው ገንዘብ ለሌለው ሰው ፐርፌክት የሆነ የቢዝነስ አጀማመር። ኦኬ ምንም አይነት ሪስክ የለውም። ምን አይነት ፕሮዳክት ዴቨሎፕ ላድርግ ብላችሁ አትጨነቁም። ኢንቨስት የምታደርጉት ገንዘብ የለም። ለማን መሸጥ እንዳለባችሁ ታውቃላችሁ። አክቹዋሊ ሰዎችን በዚህ መንገድ በመርዳት ሪል የሆነ ቢዝነስ ዴቨሎፕ ማድረግ ይቻላል። ይሄንን ካያችሁ በኋላ እኔ ላረገው አልችልም የምትሉበት ምንም አይነት ኤክስኪውዝ የለም። ምክንያቱም ሊትራሊ ከናንተ የሚጠበቀው ያለኝ እውቀት ምንድነው ወይም ስኪል ምንድነው ወይም ደግሞ ባክግራውንድ ምንድነው ይሄንን ለሰዎች መርዳት እችላለሁኝ ወይ
መጀመሪያ በነፃ ልርዳቸው ከዛ በኋላ አስከፍላቸዋለሁ ነው። ሶ እስካሁን በሰጠዋችሁ ኢንፎርሜሽን ብቻ በመነሳት በሚቀጥለው 6 ወር ጊዜ ውስጥ አክቹዋሊ ሰዎችን መርዳት የሚችል ቢዝነስ ቢልድ ማድረግ ትችላላችሁ። ጋይስ ለማሸነፍ እንዳሁን ጊዜ ቀላል ሆኖ አያውቅም። ላይክ ቢዝነስ ለመጀመር ፐርፌክት የሚባል አጋጣሚ አሁን ላይ እጃችን ላይ አለ። ሊትራሊ ያላችሁን እውቀት ባክግራውንዳችሁን ወይም ያላችሁን ስኪል ብቻ በመጠቀም ሰዎችን በመርዳት ቢዝነስ ቢልድ ማድረግ ይቻላል። ይሄ ዝም ብሎ ፌሪቴል ወይም ደግሞ አየር ላይ ያለ ነገር አይደለም። እኔ ራሴ ያደረኩት እንዲሁም ደግሞ ኪሌክስ ላይ በመቶዎች ለሚቆጠሩ ሰዎች እያስተማር ነውና አክቹዋሊ ወደ ቢዝነስ እየገቡ ሰክሰስፉል እየሆኑበት ያለ ሜትር ነው። ይሄንን ቪዲዮ እስካሁን ድረስ አይታችሁ ቀጣይ ምን ማድረግ እንዳለባችሁ ካልወሰናችሁ ሰዓታችሁን ዌስት እንዳደረጋችሁት ነው የምቆጥረው። አይ ሆፕ ይሄኛው ኮንቴንት ጠቃሚ ነበረ። ማወቅ የምትፈልጉት ነገር ካለ ሌት ሚ ኖው ኮሜንት ላይ። በሌላ ኮንቴንት እስክንገናኝ ድረስ see you